الحمد لله رب العالمين وصلي وسلم على أشرف الأنبياء المرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين. أما بعد، يا نبينا عليه الصلاة والسلام سيران تكتاتلنا يالنا مجمرا يسلموا شهادة الحق يتناقروا مؤمنان نزنيرا أم عبيس ሚባሉ ባሮች ከወንዶችም ከሴቶችም እያየን ያለነው ለመጀመሪያ ጊዜ ነው የምናያቸው። ይህ ማለት በዚህ ዲን الاسلام ውስጥ መስዋዕትነት የሚከፍሉ ሰዎች ዋናው ጉዳይ እነሱ ሰዎች ዘንድ ታዋቂ መሆን ጉዳይ አይደለም። አላህ ካወቃቸው በቂያቸው ነው። ትልቁ ነገር አላህ እነሱን ማወቅ ነው። በትልቅ የታሪክ መዝገብ ላይ በሰፊው ተመዝግቧል ማለት ነው። እነዚህ ሰዎች አላህ Subhanahu Wa Ta'ala ስማቸውን መዝግቧቸዋል፣ ተግባራቸውንም መዝግቦላቸዋል። ከነዚህ ሰዎች መካከል የተወሰኑትን ነው እንደው ለናሙና ያክል ከወንዶችም የተወሰኑትን እነ ብላልን እና عمار بن ያስርን በስም ማንጠራቸው ደግሞ በጣም ትልቅ ቦታ ያላቸው ብዙ ስቃይ መከራን ያስተናገዱ ሰዎችም አሉ ማለት ነው። ይህ የሚያሳየው እስልምና ታሪክ ውስጥ ጥቂቶች ናቸው ስማቸው የሚነገረው፣ ብዙ ስራ ግን የሰሩ ብዙ ሰዎች አሉ። ለምሳሌ ረሱል አለይሂ ሰላቱ ወሰላም ፈትህ መካ ሲመጡ ስንት ሺህ ሰው ነው አብሯቸው የነበረው ብለን ብንል በጣም ብዙ 10 ሺዎች የሚቆጠሩ ሰሃቦች ነበሩ። ሁላቸውንም ዘርዝረን አንዘልቅም። እነዚህ ሰዎች ዘንድ ዝቅ ያለ ቦታ ሊኖራቸው ይችላል። ብዙም ትኩረት የማይሰጣቸው፣ ብዙም ክብር የማይሰጣቸው፣ ያ ግን አላህ ዘንድ ክብር የላቸውም ማለት አይደለም። ምናልባት በማህበረሰቡ መካከል ከሁር ወይም ነፃ ከሚባሉት ሰዎች መካከል ላይ ሆኑ ይችላሉ። ባሮች ተርታ የሚሰለፉ ሊሆኑ ይችላሉ። ሰዎች የሚጸየፏቸው፣ ብዙም ትኩረት የማይሰጧቸው ሰዎች ሊሆኑ ይችላሉ። በተግባሮቻቸው ግን አላህ ዘንድ ከፍ ያለ ቦታን ከፍ ያለ ክብርን የተጎናጸፉ ሰዎች ናቸው ማለት ነው። እስላም መጣና እነዚህ ተጨቋኞችን ከጨቋኞቻቸው እንዲበልጡ አደረጋቸው። እና አቡ ጀህል ያሰቃዩአቸው የነበሩ ሰዎች እስልምናን በመያዛቸው ዱንያ ላይም ክብርን አገኙ። ቂያማ ቀንም አላህ Subhanahu Wa Ta'ala ዘንድ ከፍ ያለ ክብር ይጠብቃቸዋል አኺራ ላይ። አቡ ጀህል ግን በዱንያ ላይም ተዋርዶ ነው የሞተው። ገና አኺራም ሲሄድ ከባድ ስቃይ ከባድ መከራ ነው የሚጠብቀው። ይሄንን ነበር ስናይ ነበር ነው። በመቀጠል ከሰሃቦች መካከል ሐታ በማህበረሰቡ ዘንድ ትልቅ ክብር የነበራቸው፣ ሀብት የነበራቸው፣ ትልልቅ ጎሳ አላቸው የሚባሉ ሰዎች እንኳን ከዚህ ስቃይ መከራ አልዳኑ። ለምሳሌ ዛሬ የምናየው አቡበክር الصديق وأوذي أبو بكر الصديق رضي الله عنه أيضا። ታስታውሱ እንደሆነ በባለፈው ደርሳችን ላይ አቡበክር እንዴት ወደ እስልምና እንደመጣ፣ ማህበረሰቡ ውስጥ ምን አይነት ቦታ እንደነበረው፣ ሀብታም እንደነበር፣ ነጋዴ እንደነበር፣ መካ ውስጥ በጣም ብዙ ሱቆች፣ አንድ ሱቅ አይደለም ብዙ ሱቆች እንደነበሩት፣ ያለው ሀብቱን ደግሞ እስልምና እንድስፋፋ ባሮችን ነፃ በማውጣት ከስቃይ በመገላገል ላይ እንዴት ኢንቨስት እንዳደረገ፣ ከአላህ ዘንድ እንዴት አድናቆት እንደተቸረው አይተናል አይደል? وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى። ማን ከማንም ውለታ ኖሮት አይደለም፣ አላህ ፊት ብቻ ፍለጋ ነው። እነዛም ባሮች አያውቃቸው አያውቁትም። ምናልባት እነሱ ሊያውቁት ይችሉ ይሆናል፣ መሪ ስለሆነ ሀብታም ስለሆነ ስመጥር ሰው ስለሆነ ማለት ነው። እሱ ግን አያውቃቸው። ሐታ አባትየው ምን ነው አንተ እንደው ገንዘብህን እንደው በዚህ መልኩ አውጥተህ መከስከስህ ካልጠፋ ደህና እንደው ጉልበት ያላቸው ሊከላከሉ ጋሻ መከታ ሊሆኑ የሚችሉ ሰዎችን ነፃ አታወጣም? እንደዚህ ብለህ በቃ ያገኘውን ሁላ ወንድ ሴት አሮጌ ታዋቂ ምናምን ብለህ አትልም።
አባቴ እኔ እኮ ከነዚህ ሰዎች ምንም ውለታ አልፈልግም እንድከላከሉኝም አልፈልግም ለአላህ ብዬ ነው ብሎ ነው የመለሰላቸው ይህ ሰው ከመከራ አልዳንም አሁን ነገር እየከፋ እንዴት እየመጣ እንደሆነ የስቃይ መከራ መጀመሪያ ላይ በማን ላይ ነው የጀመረው ዘመድ የሌላቸው የሚከላከልላቸው ሰው የሌላቸው የሚጠብቃቸው እንደው ብንነካው ነገ ምንም አጽፋ ምላሽ አይመጣብንም ብሎ በሚያስቡት ሰው ላይ ነበር እነማን እንደነ በላል ላይ እንደነ አማር ላይ ከሴቶች እንደዚህ ኒራ ነው ሙዕበይስ የመሳሰሉት ሰዎች ላይ ነበር ፎከሱ የነበረው አቡ ፉከያ የመሳሰሉ ሰዎች ማለት ነው ሲያዩ እስልምናን ማስቆም አልቻሉ እስልምናን መግታት አልቻሉ ስቃይ ባበረቱ ቁጥር እንደው በዚህ በደረቅ ጭድ ውስጥ ወይም ደግሞ ሳር ውስጥ እንደሚሄድ ሰደድ እሳት ነው እስልምና እየተስፋፋ ያለው ስለዚህ ምን ማድረግ አለባቸው መከራቸውን ስቃያቸውን ወደማይነኩ ሰዎች ቀስ በቀስ ከፍ ማድረግ አለባቸው ወደማን ወደና አቡበክር እስልምና ታሪክ ትልቅ ቦታ ያለው ሰው ቢኖር አቡበክር ነው መጀመሪያ የሰለመች ማነች ኸዲጃ ናት የሰለመች ከዛ ቀጥሎ አሊ ግልጽ ነው አይደል ከዛ ቀጥሎ ዘይድ ኢብኑ ሐሪሳ ከዛ አቡበክር ነው የሰለመው ኢሚዲየትሊ ዳዕዋው ከቤት ሲወጣ አቡበክር ነው ያገኘው ማለት ነው ምንም አላንገራገረም ክብሩ በጣም ከፍ ያለ ነው መጀመሪያ ከሰለሙት ውስጥ ነው ያለው አላህ በቁርአን ላይ ሰርቲፋይ ያደረገው እውቅና የሰጠው ሰው ነው አቡበክር አንድ ይሄን በሉ ሁለተኛ ለው ካነ ሰሃቦች ምን ይሉ ነበር ከዚሁማ ነብይ ከነብይ በኋላ የሚነሳ ቢሆን ኖሮ አቡበክር ነበር የሚሆነው أفضل رجل على الإطلاق بعد نبيها هو أبو بكر الصديق رضي الله عنه وأرضاه كنبي قتلوا بزيهم بولتنيا درجة لا immediately ميمتا بكبر بدرجة بتكبر ميمتا صوبنو أبو بكر الصديق أم تلك بوتانا يالله نبي عليه الصلاة والسلام سيعوروا بلو بوتالي كنت أنا وأبو بكر أنينا أبو بكر وهلا أن عمر يتجمربت سووا الله سدت وتو كنبي يقايك الرومان أبو بكر الصديق كأبو بكر قال عمر كان لما ودادر مكرو تصفى قرطونه يتوت يدو زاري قالوا عندكم عمر زاري أبو بكر مقدم على بنيالونا وده رسول الله صلى الله عليه وسلم رسول الله صلى الله عليه وسلم ለዘመቻ ለጂሃድ ገንዘብ እየሰበሰቡ ነበር ሁሉም ሰው በኢማኑ ልክ ያለውን ይሰጥ ነበር ዑመር መጡና ግማሽ ሀብቴን ሰጥቻለሁ አሉ ዛሬማ አቡበክርን በለጥኩት ያው መቼም ይሄን ያክል አይሰጥም አቡበክር መጡና ጉዳዩን ሲሰሙ ያ ረሱላህ ሀብቴን በሙሉ ከሀብቴ በሙሉ ባዶ እጄን ወጥቻለሁኝ በፈለጉት ቦታ ላይ አድርጉ አሏቸው ዑመር ኢብኑ ኸጣብ ከዛሬ በኋላ አቡበክር ጋር ያለኝ እሽቀደደም ውድድር በቃ ተዘርር ያለው አልደርስበትም አልፎካከረውም አሉ አንዳንድ ሰዎች አቡበክርን እንደው በተለያየ ነገር ስነኩት እንደማንኛውም ሰው ሳብሮ ሲሰራ አብሮ ሲኖር መነካካት አይቀርምና ስነኩት ረሱላህ ሰለላሁ ዐለይሂ ወሰለም ደዑ ሊ صاحቢ ተቆጥቶ መንበር ላይ ወጥቶ ይሄን ጓደኛን አትንኩት ትንሽ ነገር እንደው አቡበክር ሲነኩ ረሱላህ ሰለላሁ ዐለይሂ ወሰለም አያስችላቸው ነበር አቡበክር በጣም ትልቅ ቦታ የነበሩት ሰሃቢ ናቸው አቡበክርም ተሰቃዩ ይላል የሚያሰቃያቸው ማን ነው فقد اخذه نوفل بن خويلد العدوي واخذ معه طلحه بن عبيد الله نوفل بن خويلد የሚባል አረመኔ በጣም የሚፈራ ሰው አለ እሱና የአቡበክር ጓደኛ የሆነው طلحه بن عبيد الله ይዟቸው በአንድ ገመድ አንድ ላይ ጀርባ ለጀርባ አዟዙሮ አሰራቸው ጥብቅ አድርጎ አሰራቸው ሰላት እንዳይሰግዱ ليمنعهما عن الصلاه وعن الدين እንዳይሰግዱ
እንደዛ አስሮ አውሎ አሳድሮ አሰቃይቶ እዛው ነበር የሚሰግዱ የነበሩት በመለክት ጎንበስ ቀናው ቢቀርም ጀርባ ለጀርባ አንዱ ከኋላ ነው አንዱ ከፊት ነው በገመድ ታስሯል መጥቶ የሚፈታቸው ሰው የለም ሰይፍ ነው የሚጠብቀው መጥቶ የሚነካው እነሱን ለመገላገል ብሎ የሚመጣ ሰው ማለት ነው فلم يروعاه الا وهما مطلقان يصليان ምንም አይነት ነገር አልፈሩትም ጨረሻ ላይ ለቀቃቸው ሰላታቸውን ነው የቀጠሉት ሁለቱ ቀሪነይን ይባላሉ የተቆራኙ ሁለት ጓደኛሞች ይባሉ ነበር ጠልሃ ኢብኑ ዑበይድላህ እና አቡበክር ስዲቅ ማለት ነው ካላቸው ቁርኝት እዛ ቦታ ላይ በመታሰራቸው ማለት ነው وقيل انما فعل ذلك عثمان بن عبيد الله اخو طلحه عبيد الله بن طلحه يملو ابن طلحه بن عبيد الله ويم عبيد الله عثمان بن عبيد الله ከሁለቱ መካከል ራዊው ሸክኮ ነው ሁሉም ላይ ስቃይ መከራ በዚህ መልኩ ደርሰዋል ማለት ነው ለዚህ አቡበክር እንዲህ ሲያደርጉት ሌላው ሰው ፈርቶ በርግጎ ይሸሻል ባሪያ አይደል አቡበክር ቁረይሾች ውስጥ ከሚከበሩት ቀደም ሲል እንዳ ባላብቶች መጥቶ የሚያማክሩት መሪዎች መጥቶ የሚያማክሩት እሱ ዘንድ ሄዶ ቁጭ ማለት እንኳን እንደ ክብር የሚታይበት ነው ለኢስላም ለዲን ስል ግን በዚህ መልኩ አቡበክር ስዲቅም ተዋረደ ላኪን ከዲኑ ፍንክች አላለም ይሄ ማላዋጣም ማለት ነው ከዚህ በላይ አልፎ ግን እንደሌሎቹ በተለየ መልኩ ማሰቃየት ይከብዳል ዋጋ ያስከፍላል ጎሳው በሙሉ ይነሳል የሆነ ጊዜ ያክል ነው ጎሳው የሚታገሰው ወይም በዙሪያው ያለው አካል የሚታገሰው ማለት ነው والحاصل ይህንን የስቃይን ምዕራፍ ስንጠቀልለው ይላል أنهم لم يعلموا بأحد دخل في الإسلام إلا وتصدوا له بالأذى والنكال አንድ ሰው እስልምና ውስጥ ገባ ሲባል የሰሙ እንደሆነ ሄዶ ቢያሰቃዩት እንጂ ስቃይ መከራ ቢያቀምሱት እንጂ እንደው ከእስልምና በቃ ለመመለስ ጥርጣሬ ውስጥ እስኪገባ ድረስ ስቃይ በመከራ ቢያደርሱበት እንጂ አንድም በሰላም የቀረሰው የለም وكان ذلك سهلا ميسورا بالنسبة لضعفاء المسلمين ولا سيما العبيد والإماء منهم ይሄ ደግሞ እነሱን ይሄ ስቃይ መከራ በተለይ ደካሞች ላይ በጣም ይበረታ ነበር ቀላል ነው ማንንም የሚፈሩት የለም በተለይ ባሮች ከወንዶችም ከሴቶችም ባሪያ የሆኑ ሰዎች ጌቶቻቸው ነው የሚያሰቃዩት ጌታዋ ዘኒራን እኮ ዑመር ኢብኑ ኸጣብ ቀጥቅጦ አሰቃይቷል እጁ እንደው ሲደክመው ትቶት ሄድና አቡ ጃህል መጥቶ ደግሞ ይቀጠቅጣት ነበር አንዲት ምስኪን ሴት ፍንክች አላለች ጻናች እስልምና ላይ ይህ በሐቅ ላይ መጽናት ከወሬ ከሰላሙ ጊዜ ይለያል መከራ ፈተና ሲመጣ እዛች ጋር ነው ሐቅን በውስጣቸው የምር ብሎ የያዙ ሰዎች የሚለዩት ለዚህ ነው አላህ Subhanahu Wa Ta'ala يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء ثبت مؤمنوችን በአላህ ያመኑ ሰዎችን አላህ ያጸናቸዋል ቀደም ሲል እንዳየን ብላል የተገረፈውን አንዱን ጅራፍ ዝሆን ቢገረፍ ይወድቅ ነበር ይባላል ዝሆን ከዛ ጠንካራው ቆዳው ጋር ማለት ነው ይቀልጥ ነበር እዛ በሐሩር ላይ 45 50 ዲግሪ በሚግልበት ጠራራ ፀሐይ ላይ አስጥቶት ከላይ ፀሐይ ከስር ጠጠር አሸዋው እዛ ላይ አንጠፉት ቋጥኝ ደረቱ ላይ ጥሎት እንተዋለን አንድ ቃል በል ሁበልን ወይም ላትን አድንቅ በመልካም ጠራ ቃሉ ግን ምንድን ነበር አሐድ ብቻ ነበር ጻና ማለት ነው እቺ ዘኒራ ምንላትም ሴትዮ ያልደረሰባት ስቃይ መከራ የለም حتى መጨረሻ አላህ ሲፈትናት ሻሃዳ ከሰለመች በኋላ አይኗ ሲጠፋ ባለፈው እንዳየን ላትኮ ተቀይማት ነው ዑዛ ተቀይሟት ነው ረግሟት አይኗን ያጠፉት እሷ ግን ምንድነው ያለችው ላ ወረብ البيت ነው ያለችው በዚህ በካዕባ ጌታ ይሁንብኝ አይኔን የወሰደው አላህ ነው እሱ ደግሞ የወሰደበት የራሱ ምክንያት አለው አለች
በማግስቱ ግን ስትመጣ አይኗ በርቶን የመጣች መልሶ ደግሞ ምንድነው ያሉት هذا من سحر محمد አሉ ይህ ሙሐመድ ጥንቆላ ነው አሉ የአላህን ሙዕጂዛ የአላህን ችሎታ ለመቀበል በጣም ስለሚቸግራቸው ማለት ነው እና ስቃያቸው በጣም ከባድ ነበረው فلم يكن من يغضب لهم ويحميهم እነዚህ ባሮች ድኩማን ሚቆጣላቸውና ሚከላከላቸው ሰው የለም አንዳንድ ጊዜ ሰዋዊ ነገር አለ ሰው ዲን ባይኖረው ወገኔ የሚባል ነገር አለ ወገን ሰማል አይደል አባቴ አሁን መጥቶ ምንም እንኳን አባቴ ልክ እንኳን ባይሆን ራሱ አንዳንድ ጊዜ ሐሚያ የሚባል ነገር አለ አይደል በእስልምና ውስጥ የተጸየፈ የተጠላም ቢሆን ግን ተፈጥሯዊ ነገር ነው ወንድምህን ሰው ስነካ ሰው ከሆንክ ወንድምህን ሰው ስነካባት ወድም አይደል እህትህን እናትህን አጎትህን ዘመድህን ወይ ጎረቤትህን ይሄ ተፈጥሯዊ ነገር ነው ይደነቃል እኮ አንዳንድ ቦታ ላይ ይደነቃል ረሱላህ ሰላም እኮ የፈሯቸው ለምንድን ነው ይሰድቧቸዋል ቃላቱ ሎራ እንጂ አካላዊ ጥቃት ውስን ቦታ ላይ ነው የደረሰባቸው ያውም ደግሞ መቼ ነው እና ያለ ነው በፊት አብዱል ሙጠሊብ ከሞቱ በኋላ አቡ ጣሊብ ከሞቱ በኋላ ነው አብዱል ሙጠሊብ ባሉበት አቡ ጣሊብ ባሉበት ጊዜ አንድ ሰው በእጅ ሄዶ ጫፋቸውን የነካ ሰው የለም ዑቅባ ኢብኑ አቢ ሙዓይጥ ኸዲጃ ከሞተች አቡ ጣሊብ አጎታቸው ከሞቱ በኋላ ነው መጥቶ ያነቃቸው ወደፊት የምናይ ነው ሰው ልጅ ለምንድን ነው አላህ Subhanahu Wa Ta'ala ስለ ነብዩላህ ሉጥ ነብዩላህ ሹዓይብ ስነግረን ولولا رهطك لرجمناك وما أنت علينا بعزيز ያንተ ጎሳዎች ያንተ ጀማዓ ባይኖር ኖሮ በድንጋይ ወግረን ጨፍልቀን እንገላለን አሉ አያችሁ አይደል ባይሰልሙ በዙሪያው ያሉ ሰዎች ስትድረሱበት አቡ ጣሊብ እኮ ሰልሞ አይደለም ረሱላህ ሰላምን ሲከላከል የነበረው አይደል እንዴ ግን አጎቱ ያጎት የወንድማቸው ልጅ ነው አጎት ነው የሚሆኑት ለረሱላህ ሰላም ሰው ምንድነው ይሄ አንዳንድ ጊዜ ሰው በዚህ ይሄ ራሱ ይሄ ነኽዋ ይሄ ጊራ ሊኖረው ይገባል ይሄ በጣም አሁን ዘመን አሁን ያሉ አረቦች خيلنا ምን ያክል ውስጣቸው ላይ ዲን ሞቷልሽ ዲን ሞቷል ከጥቂት እንደው ተቀለል ከባድ ሊሆን ይችላል ከጥቂት ሰዎች በስተቀር አረቡ ዓለም ስትመለከት ዲን ውስጣቸው ላይ ሞቷል አይደል ዜሮ እኮ ሞቷል ድሮ ዘመን ግን ምን ነበራቸው አረብነት የሚባል ነገር ነበራቸው እሱም ሞቷል ሰዋውነት ሞቷል ዲን ሞቷል ቢያንስ ግን አረብነት የሚባል ነገር ሞቷል አንተ እኮ ኢትዮጵያዊ ለምሳሌ እንደው ትክክለኛ ኢትዮጵያዊ ከሆን ወገንህ ላይ ግፍ ሲደርስ ዘሩን አትጠይቅም ሃይማኖቱን አትጠይቅም አይደል እንዴ ሰው ከሆንክ እኮ አትጠይቅም ግፍ ለማስቆም ትሄዳለህ ስራብ ሙስሊም ነው ክርስቲያን ነው ኦሮሞ ነው አማራ ነው ጉራጌ ነው ስልጣን አትልም ሰው ከሆንክ ሰው በመሆኑ ብቻ አልፈ ደግሞ እንደው አቅም ካለ ሰዋዊነት ከፍ ያለ እንደሆነ ደግሞ የሆነ አፍሪካ ሀገር ላይ የሆነ ተግባር ስብከሰት ያማሃል ለመድረስ ትጥራለህ ትሞከራለህ እዚህ ቁጭ ብለህም እኮ ከዛ ላይ የሚደርሰው ነገር እኛ እንሻላለን እዚህ ቁጭ ብሎ መቃጠል ሆነ እንጂ መናገር እኮ አይችሉም አንዳንድ ቦታ ላይ አይናገሩም መናገርም አይቻልም ቢያንስ መናገር እንችላለን ይህ ውስጣችን የሚቃጠለውን ነገር በማውጣት በማየት በመናደድ የሆነ ነገር ሰው እንዴት ከዚህ ሁሉ ነገር ባዶ ይሆናል ያጅበኛል የድሮ ዘመን አረቦች ልክ የሆኑ ነገሮችም አሏቸው ልክ ያልሆኑ ነገሮችም አሏቸው አንድ ጎሳ ለምሳሌ በኑ በክር የሚባል አለ ኹዛዓ የሚባል ጎሳ አለ ገጠፋን የሚባል ጎሳ አለ በኒ መኽዙም የሚባል አለ ሁሉም አረቦች ሆኖ የየራሳቸው ምን አላቸው ጎሳ አላቸው አንድ እንደው ከበኒ ለምሳሌ እንውሰድ ከበኒ መኽዙም በኒ በክር የሚባል ላይ የሆነ አንድ ትንሽ ነገር ዋናውን ሰው አይደለም ሰራተኛቸውን አሽከራቸውን አንደኛው ስነካ
እንዴት ተከሰተ ምን አድርጎት ነው የኛው የሚል ነገር ጥያቄ አይጠይቁ ግልጽ ነው አይደል ሆ ብሎ ነው የሚሄዱት በትንሽዬ ክስተት ቆም ብሎ ባለማሰባቸው ይሄ ውስጣቸው ምን ተከተከው ወገንተኝነት ጥያቄ በሚፈጥረው ጦርነት አልባት 100 ዓመት የተካሄደ ጦርነት አለ ረሱል ሰላም መዲና መጥቶ እስካስቆሙት ድረስ የውሙ ቡዓት የሚባል ዘመቻ ለ100 ዓመት ነው የቀጠለው ሁለት ጎሳዎች መካከል አውስና ኸዝረጅ መካከል ማለት ነው ሚስቴን አየህ ብሎ እኮ ጦርነት የሚከፍት ህዝብ ነው አየ የግመሉ መጥቶ የኛን ድንበር አልፎ ሳርግጧል ወይም ከብት መጥቶ ሳርግጧል ወይም የኛን ውሃ መጥቶ ጠጥቷል ብሎ እኮ ጦርነት የሚቀሰቀስ ህዝብ ነው የነበረው ወይ ከእስልምናው አይደለም ወይ ከሰብአዊነት አይደለም ወይ ከየትኛውም አይደለም ታው ምዕራቡ ዓለም ተሽሎ ተገኘ አይደል አሁን ሰላማዊ ሰልፍ የሚወጣው የሚጮኸው የሚከሰው ሌላው ዓለም ምን እየሰራ ነው ይሄ መካከለኛ ምስራቅ ሙስሊም ናምን ይሄ ኮመን የሆነ ሸሃደተይን لا اله الا الله اقصى ሁላችንም ናም ብለን የምናወራው ነገር የለም ይሄ አንዱ ጉዳይ ነው بل كانت السادة والرؤساء هم انفسهم يقولون بالتعذيب ويغرونهم العباش او باش እነዚህ ምስኪኖችን መሪዎቹ ራሳቸው ናቸው የሚያሰቃዩአቸው ከዛ በኋላም ደግሞ አሽከሮቻቸውንም ይልኩባቸዋል እንዲቀጠቅጧቸው እንዲያሰቃዩአቸው ያደርጋሉ ولكن بالنسبة لمن أسلم من الكبار ነገር ግን ከተላላቆች ከሚፈሩ ከሚከበሩት ደግሞ እስልምናን ያዙ ሰዎችስ ምንድነው የሚሆኑት ከተባለ كان ذلك صعبا جدا ከባድ ነው ቢቀላል የሚደፈር ነገር አይደለም إذ كانوا في عز ومنعة من قومهم ህዝቦቻቸው ከለላ ስር ነው ያሉት በወገኖቻቸው በጎሳዎቻቸው አባላት ከለላ ስር ስለሚሆኑ እንደዚሁም ደግሞ ክብራቸውም ስላለ ያንን ክብርን ሰብሮ ደፍሮ ታላላቆቹን ሚነካሰው እንብዛም የለም ولذلك قلما كان يشتروا عليهم الا اشراف قومهم እነሱን ሊያሰቃይ ድንበር አልፎ ሊመጣ የሚችል ማን ነው አቻው የሆነ ሰው ነው ሚከበር ሚፈራ ልክ እንደሱ አሁን አቡበክርን መጥቶ እንደሚያደርግ ሰው በሌላ ጊዜ አብሮት እኩል ስልጣን እኩል ክብር በጎሳው ዘንድ እኩል አሁን ሁለቱ ሲጣሉ በቃ ሁለቱ ጎሳ መጥቶ ካልተፋጨ በስተቀር ወይም ደግሞ የዛው ጎሳ አባል ሆኖ እኩል ስልጣን ያላቸው ስለሆኑ ማንን ይደግፈው አሁን በዚህ ሰዓት እንዲህ ካልሆነ በስተቀር ትልቆቹ ላይ ብዙም የሚደርስ ነገር የለም مع شيء كبير من الحيطة والحذر ያም የሚያረጉት ራሱ ጥንቃቄ በተሞላበትና አሳቻ ቦታና ጊዜ ጠብቀው ነው ይሄን የሚያደርጉት ማለት ነው ምስክር በማይሰማበት ሰው ሰምቶ ሌላ ነገር በማይፈጠርበት ሁኔታ መጥቶ እነዚህ ትልልቆችን ያሰቃያሉ እነዛ ምስኪን ከለላ መከታ ወገን ይከላከልላቸው ሰው የሌላቸው ሰዎች ደግሞ የየቀኑ ስቃይ መከራ ማስተናገድ ጣፈንታቸው ነበር ማለት ነው موقف المشركين من رسول الله صلى الله عليه وسلم ነብዩን በሚመለከትስ ምንድነው የነበራቸው አቋም موقف الرسول المشركين من رسول الله አቋማቸው ነብዩን አስመልክቶ የሚያራምዱ የነበሩትስ አቋም የባሮቹን አይተናል ደካሞቹን አይተናል ከነብዩ ውጭ ያሉት ደግሞ የጎሳ መሪዎች ተላላቆች ወደ እስልምና ሲገቡ ጣፈንታቸው እንዴት እንደነበር አይተናል እሳቸውንስ እንዴት ነበር ትሪት ያደርጉ የነበሩት واما بالنسبه لرسول الله صلى الله عليه وسلم فانه صلى الله عليه وسلم كان رجلا شهما وقورا ذا شخصيه فذه رسول الله صلى الله عليه وسلم كلمه مكسالاቸው وقور يفروا سوناቸው ذا شخصيه فذه كف على سبئنا ያላቸው ናቸው رسول الله صلى الله عليه وسلم تتعاظمه نفوس الأعداء والأصدقاء بحيث لا يقابل مثله إلا بالإجلال والتشريف يتألاتم وداجب رسولنا عليه الصلاة والسلام بكبر بمالك
እንጂ እንደሌሎቹ በማዋረድ በመተንኮስ በመንካት ምትቀርብ ነፍስ የለችም ምትዳፈር ነፍስ የለችም ረሱል ሰላም ረሱልን አለይሂ ሰላቱ ወሰላም መንካት ቢያስብ አንድ ሰው ራሱን ማሸነፍ አይችልም ራሱ የሆነ እናገር ብሎ ከቤቱ ወጥቶ መንገድ ላይ ሌላ ጉዳይ ነው የሚገጥመው መጥቶ አጠገባቸው ደርሶ መናገር ይችላል ገና ወደፊት ብዙ እናያለን አቡ ጀህል ከዛ ሁሉ ገጥረሰው ከዛ ሁሉ ትቢቱና ከዛ ሁሉ ጥጋቡ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ላይ ያ ሁሉ ስቃይ መከራ ያደርስ ከነበረው አንፃር ስናይ ረሱል ሰላምን የሚፈራ ይመስልማል አንድ ቀን ረሱል ሰላም አንድ ነጋዴ ገንዘቡን ከለከለው አቡ ጀህል ከዘቢድ ከየመን አካባቢ መጥቶ ንብረት ሸጠለት ለአቡ ጀህል ማለት ነው አመላለሰው ሰውየው መጣና ናዲ ቁረይሽ አለ ቁረይሾች የሚሰበሰቡበት ካዕባ አጠገብ ናዲ ቁረይሽ የሚባል አለ ዛሬ እንኳን ባብ ቁረይሽ ተብሎ ነው የሚጠራው ቁረይሾች በር ተብሎ ካዕባ ካሉት ብዙ በሮች ማለት ነው ሂዶ ባካችሁን ይህ ሰው ገንዘብን ከልክሎኛል መልሱልኝ ጠይቁልኝ ተሳለቁበት ያው የአቡ ጀህል ጋፋሪዎች ጫፋሪዎች ስለሆኑ ማለት ነው ከዛ ከስላቅ ብዛት ምን ይሉታል ሂድስ ዛጋ የተቀመጠ ሰውዬ ይታያል ዛጋ እሳቸው ደግሞ እዛ እየሰገዱ ነበሩ ካዕባ ተከፍ ብቻቸው ረሱል ሰላም እድና እስቲ ጠይቆ እስቲ ይቀበልልሃል ስላቅ ሁኔታቸው አለ ረሱል ሰላም አሁን በዚህ ሰዓት ስቃይ መከራ ሰሃቦቻቸው የሚሰቃዩበት አቡ ጀህልን ሄዶ ይናገራሉ ሰው ያቃቸው ምን እንደሆነ እሺ ብሎ ሄዶ ረሱል ሰላም ሰላት ሲጨርሱ አይ እነዛ ሰዎች ወደ አንተ ተጠቁሞኝ ነው እሺ ምን ልርዳህ አሉት ረሱል ሰላም አይ አንድ ያው ሰው አቡ ጀህል አይደለም አቡ ጀህል ሙስሊሞች ናቸው ስም ያወጡለት አምር ኢብኑ ሂሻም የሚባል ሰውዬ እንደዚህ ንብረት ሽጬለት ይው ዛሬ ነገ ብሎ ያመላልስኛል የሰው ሀገር ሰው ነኝ ከዘቢድ መጥቼ እዚህ የተሰቃየሁኝ ነው ና አሉት ረሱል ሰላም ተከተለኛል ከዛ በሩ ሄዱና በሩ በኃይል ኳ በሩ ደበደቡበት ማን መሐመድ ነኝ ናውጣ አሉት ወጣ የዚህን ሰው የገንዘብ ትመልሳለህ አትመልስም አሉት አሁን ነው የሚመልሰው ጠብቀኛልና ሂዶ አምጥቶ ገንዘቡን ሰጣቸው በጣም ሰዎች ደነገጡ በቃ አንዳንዱ ይሄን ጉድ ለማየት ተከትሎ አጅቦ የመጣ ሰው አለና እንደው በቃ አቡ ጀህል እንደዚህ ቀጥቀጦ የሆነ ነገር አድርጎ ምናምን አዋርዶ ይመልሳል የሚል የኛ ሰው ያው ሰው ተፈጥሮ ወሬ እንዲህ አይነት ነገር የሚጋጋልበት ቦታ ግር ብሎ መሄድ ይወዳል ግር ብሎ ተከትሎ ሰዎች አሉና ይበለጠ ደነገጡ ሰውየው ገንዘቡን ተቀበለ ሄዳሉ ረሱል ሰላም እንግዳችን ይዞ ካዕባ ተመለሱ አቡ ጀህልን ምንድነው እንኳሉት ያቆ ሌላ ነገር ነው ጠብቀን የመጣ ነው ጉዳይ ላያችሁ ማላችሁ ሹፍ አላህ እንዴት አድርጎ ፍራቻ መሐመድ እኮ ጭንቅላት ላይ የሆነ ትልቅ አፉን የከፈተ ግመል ይታየኛል ከጭንቅላታቸው ላይ ሆኖ ምን እኮ ሌላ ሰው የሚያየው ጉዳይ አይደለም ጽራለ እንዴ በልኖሮ ልውጠኝ እንደተዘጋጀ ነበር ገባኝ አላቸው አይታችኋል حتى እንዲ ሊዳፈር የሚሞክር ሰው እንኳን አላህ በዚህ አይነት መልኩ እንትን ያደርጋል እና የረሱል ሰላም لا يقابل مثله الا بالاجلال والتشريف من الاصدقاء والعداء ጠላት ወዳጅም አክብሮት ተናንሶ በጣም አልቋቸው እንጂ እንደሌላ ሰው መዳፈር ለማቃለል መሞከር ለመሳደብ መሞከር እንደዚህ መጥቶ በእጅ ለመተንኮስ መሞከር የለም ولا يجترئ على اقتراف الدنايا والرذائل ضده الا اراذل الناس وسفهاء ጅል ካልሆነ በስተቀር ሰብአዊነት ያለው ክብር ያለው ሰው ውዳቂ በሆነ አይነት ተግባርና ጸያፍ በሆነ አይነት ሁኔታ ረሱል ሰላም ዘንድ ሄዶ የሆነ ነገር ሊያደርግ የሚሞክር የለም ከሰውነት የወጣ ማንነት የሌለው አራድ ለናስ ጭራ የሆነ ሰው ወራዳ የሆነ ሰው ካልሆነ በስተቀር ክብር ያለው ሰው ግርማ ሞገሳቸው ራሱ ይመልሰዋል ማለት ነው ومع ذلك ይህ
الله يسطاچو قمنا الله يسطاچو تفطرواوي كبر ነው በተጨማሪ ከዚሁ ጋር ግን ومع ذلك كان في منعة أبي طالب أبو طالب يكلاكلواቸው ነበር وأبو طالب من رجال مكة المعدودين በጣት የሚቆጠሩ መካ ውስጥ አሉ ከሚባሉ ሰዎች ውስጥ አንዱ ናቸው እንደማንም ተራሳው አይደለም አቡ ጣሊብ كان معظما في اصله ከስር መሰረቱ ይከበር ሰው ነው ሊኔጁ የዘር ሐረጋቸው ስናይ ባለፈው በደንብ አድርገን ስንቆጥር እንደነበር እስከ ላይ ነው በክብር የሚሄደው አረቦች በዙሪያ ገባውን ያሉት አረብ ጎሳዎች ቁረይሽን በጣም ያከብራሉ ከቁረይሽ መካከልም በኑ ሃሽምን በተለየ መልኩ ነው የሚያከብሯቸው አቡ ጣሊብ ኢብኑ አብዱል ሙጠሊብ ኢብኑ ሃሽም ኢብኑ عبد مناف بن قصي بن كلاب بن مرة يالن كلاي درس سنزلك ايه كبر كلاي የመጣ ነው ወንድሞች አሏቸው ግልጽ ነው አይደል ነገር ግን የአቡ ጣሊብን ያክል ያባታቸውን ዙፋን የወረሱ የአብዱል ሙጠሊብን ዙፋንን የወረሱ ግርማ ሞገሱን የተጎናጸፉ ክብሩን የወረሰ ማንም የለም የአቡ ጣሊብን ያክል የአብዱል ሙጠሊብን እንዳለ የወሰዱት እሳቸው ናቸው ማለት ነው በማበላት በማጠጣት ዘምዘምን በማጠጣት እንደሁም ደግሞ ሐጃጅ ከተለያየ አቅጣጫ ሲመጣ በማብላትን ያን ክብር የተጎናጸፈ በተፈጥሮም እንደዚሁ ቁመናውም ግርማ ሞገስ ያለው ሰው ነው ማለት ነው ከሌሎቹ ይሄ ከሚንቀለቀሉት አይነት ነገር አይደለም ማለት ነው እንደና አቡ ለሃብ ከሚንቀለቀሉት አይደለም ግርማ ሞገስ ያለው ሁሉ ሰው የሚያከብረው ሰው ነበር ይላል معظما بين الناس تكبرنا سوچ مكاكلم فكان من الصعب أن يجسر أحد على إخفار ذمته كباد نو عندم سو يا أبو طالب قرما موغسن مدفر ألا النقر يدلل واستباحة بيضته كبرون مدافر مرقطم متعصب يدلل صعب ኃይላቸውን ሰብሮ ግልጽ ነው አይደል በቃ ያላቸውን ክብርን ሚሰብር ሰው استباح حلال አድርጎት አጥሩን ሰብሮ ሄዶ ያንን የሚያደርግ ሰው የለም አይታሰብም ان هذا الوضع اقلق قريشا واقامهم واقعدهم ይሄ ጉዳይ ደግሞ በጣም ቁረይሾችን አስጨነቃቸው አላስቀምጥ አላስቆም አላቸው ግልጽ ነው አይደል ቁጭ ብድግ ነው ያረጋቸው ነገሩ ክብደት ለምን አቡ ጣሊብን ሊነኩት አይችሉም በቀላል የሚደፈር ሰው አይደለም አቡ ጣሊብን አልፎ ነብዩ ጋር መድረስ ተራራ ነው የሆነባቸው በዚህ መልኩ ዝም ይያሉ ደግሞ መሄዳቸው ደግሞ ቀስ በቀስ ስር መሰረታቸውን እየናዳቸው ነው ያለው ሰሌናቸውን ከስራቸው እየሳበ ነው ያለው ችሚስ ዙፋናቸውን ቀስ በቀስ እያሳጣቸው ክብራቸውን ጭምር እያሳጣቸው ነው ያለው ምን ማለት ነው የሚመሩት ህዝብን እያጡ ነው ያለው ሰው ወደ እስልምና ይገባ በሄደ ቁጥር ህዝቡ ወደ ነብዩ ይሄደ በሄደ ቁጥር ሌላው አገር ያለው ማህበረሰብም ለነሱ ያለው ክብር ፍራቻ ቦታ ቀን ተቀን እየወረደ ነው የሄደው ودعاهم الى تفكير سليم يخرجهم من المأزق دون ان يقعوا في محذور لا يحمد عقباه ይህ ጉዳይ እስካሁን ድረስ የሄዱበት መንገድ አላዋጣቸውም ዳዋን መሳደብ እስልምናን ለማንቋሸሽና ፎልሲፋይ ለማድረግ ውሸት ነው ብሎ ለማለት የሄዱበት ረጅም መንገድ አላዋጣም ዳዋውን አልቻሉም የነብዩን ሰላም ካራክተር አሳሲኔት የማድረግ በዚህ ዘመን ካራክተር አሳሲኔሽን የሚባል የሰውን ሰብዕናን መግደል ግልጽ ነው አይደል አንድ ሰው ምንም ባልሆነው ነገር ይሄ እንዲ ነው ብሎ ስም የማጥፋት ጉንጀላ ዘመቻው አልሆነም ምክንያቱም ረሱል ሰላምን ከስር መሰረታቸው ያውቋቸዋል በእውነተኝነት በታማኝነት صادق ወላሚን ተብሎ ነው የሚታወቁት ካልቀጠፉ በስተቀር ያ ምንም የሚያዋጣ ነገር አልሆነም እነዚህ የሚሰልሙ ሰዎችን መቀጥቀጥ ማሰቃየት
እስከ መግደል መድረስ ቀደም ሲል እንዳየን ሱመያን ገደሏት አማርን ያስርን የአማርን አባት ገደሉት ንብላልን ያስቃይ መከራ ደረሱበት አላዋጣም ሰዎች ወደ እስልምና ቀን በቀን እየገቡ ይሄዳሉ እንጂ ያ ሌላውን ሰው ማስተማሪያ ሊሆን አልቻለም ለዚህ ምን ማድረግ ነበረባቸው ቆም ብሎ ማሰብ ሚያዋጣን አዋጭ መንገድን ቆም ብሎ ወደ ማሰብ ሄዱ ይላል እሱ ደግሞ ምንድነው وقد هداهم ذلك يقوم بلو ما سباتشو وديت مراتشو إلى أن يختاروا سبيل المفاوضات مع المسؤول الأكبر كذي كتالاك هلا في قار مدرادر ندال باتشو أمنوا كمان قار كأبو طالب قار مالتنا مفاوضة دي الدر هون عنف مجمراكو بزواتشو سلامة وينبر እጃቸውን ዘርግቶ ሰዎች ላይ ጥቃት ማድረስ ሐሳብ አልነበራቸው መጀመሪያ ላይ ድርድር ወሬ ውሸት ለማስተባበል መሞከር ሰው ቁርአን እንዳይሰማ ማድረግ ብዙ ነገር ከዛ በኋላ ነው ወደ ዑንፍ ሄዱ ዑንፉ መላዋጣ ማለት ይደራደረው ተደራዳሪ ቡድን እናዘጋጅ አቡ ጣሊብ ጋር ሙፋወዳ እናደርጋለን እቺ ሙፋወዳ ከድሮም ዘመን ጀምራ የነበረች ጉዳይ ነው በሰው ልጅ ህይወት ውስጥ ያው ግድ ነው ምክንያቱም ሊሚት ሪሶርስ ነው ያለው እነሱ እንደሚሉት እኛ ግን እንደ ሙስሊም አንሊሚትድ የሆነ ሪሶርስ ነው አላህ በዚህ ምድር ላይ ሰውን ሲያመጣ ያንዳንዷን ነፍስ ርዝቋን አብሮ ጽፎ ነው ይላካል አይደለ ያወጣት ግን ያም ሆኖ ሰዎች መካከል ግጭት አይጠፋም አንዱ አንደኛው ድንበር ጋር ሄዶ የሆነ ነገር ማድረግ የሚቀር ጉዳይ አይደለም ሰዋዊ ባህሪ ስለሆነ ማለት ያኔ ምንድነው የሚሆነው ሙፋወዳ ይኖራል ማለት ነው ሙፋወዳ የምታደርገው በብዙ አይነት መልክ ነው ፈን አለው የራሱ የሆነ ቴክኒክ አለው ሰዎች አሉት ለዚሁ የሚመቹ የሆኑ ሰዎች ገና ወደፊት እናያለን hatta ከሰሃቦች መካከል ከቢሩል ሙፋዊዲን እዚህ ዘመናውን ከቢሩ ሙፋዊዲን ተብሎ በየሀገራት በተለያዩ ለሚረባም ለማይረባም አሉ በዛን ዘመንም ረሱል ሰላም ከቢሩ ሙፋዊዲን ነበሯቸው በተለይ ሁደይቢያ ዘመቻ ላይ በደንብ እንመጣበታለን ለዚህ ወደ ሙፋወዳ መሄድን ወሰኑ ولكن مع شيء كبير من الحكمة والجدية ይሄን ስናደርግ ግን ሲሪየስ መሆን መቻል አለብን በጣም ጠበብ ተመላበት መልኩ መሆን መቻል አለበት ቺን አሁን ሉዝ ካደረገን በቃ ከባድ ነው ነገሩ እየከበደብን ነው የሚሄደው አሉ ومع نوع من اسلوب التحدي والتهديد ايه ደግሞ ድርድር ስናደርግ ልክ እስራኤልና ፍልስጤማውያን የሚያረጉት ነው እስራኤል አፐር ፓወር የላይኛውን ኃይል አሸናፊነቱን ይዛ እሷ በምትል መስፈርት ድርድር እንድካሄድ ነው የምትፈልገው ቁረይሾችም ነብዩ ሰለላሁ ጋር በነብዩ ጉዳይ ላይ አቡ ጣሊብ ጋር ለድርድር ሲመጡ እነሱ የበላይ ሆኖ ማስፈራራትን ግልጽ ነው አይደል ማስጠንቀቂያም ባለበት መልኩና ግን ላዩን እንደራደር አጃኢብ እኮ ነው ما اشبه اليوم بالحتنو ملوت استاذ ሰዎች የዛሬን ጉዳይ ከትናንቱ ጋር እንደው ምንኛ አመሳሰለው ይላሉ እንደራደራለን ብሎ አለንን ያው አወጁ ነገር ግን ደግሞ ስንሄድ ድርድራችን የበላይነትኛ በእኛ መስፈርት ነው ማስፈራሪያም ደግሞ ልታከለበት ይገባል ይሄ ድርድር ማይሳካ ከሆነ አንተ ጋም ይሄ ድርድር ማይሳካ ከሆነ ለካውን ትራምፕ እንደሚለው ይሄ ድርድር ማይሳካ ከሆነ እነ ከለን ወደ ጀሂም ነው የሚቀይርባቸው እንደሚል ማለት ነው አልጀሂም بيد الله حتى يذعن لما يقولون لك እነሱ ለሚሉት ነገር እስኪበረከክ ድረስ ማስፈራሪያም እየተጨመረበት እስቲ እንዲያርግ እንዲናደርግ የሚልም ድርድርም እንዲኖርበት በሚል ተዘጋጁ ሰዎችንም በዚህ መልኩ አዘጋጁ ማለት ነው ከዛ በኋላ ምን አደረጉ ወፍዱ ቁረይሽ ኢላ አቢ ጣሊብ እኔ ሲራ በጣም ከምወድባቸው ያው ሲራ በጣም ሁሉ ነገሩ በጣም ደስ ይለኛል ረሱል ሰላም ቁርአንን በህይወት የኖሩትን በተግባር እኛ ደግሞ እየተተረጎመልን የምናደምጠው የምንማረው ሲራን በጣም ከሚገርሙኝ ሌላኛው ፓርት ነው ክስተቱ ዛሬ እየተከሰተ ያለ ይመስላል ፋኢሎቹ ወይም ይሄ ፈጻሚዎቹ ይለያዩ እንጂ
ሁኔታዎቹ የግጭቱ መንስኤ ነገሩ የሚሽከረከርበት ዙሪያ እንዳለ ስትመለከት በሐቅና በባጥል መካከል ያለው ጉዳይ በጣም ነው የሚመሳሰለው በቃ መሬት ላይ ያወረድክ የምትረዳው የሚገርም የሆነ ነገር ነው ማለት ነው ተመልከቱ አሁን ወፍድ ቁረይሽ ኢላ አቢ ጣሊብ ልኡካን ቡድን አዘጋጁ ተደራዳሪ ቡድን አዘጋጁ قال ابن اسحاق مشى رجال من اشراف قريش الى ابي طالب የተመረጡት ሰዎች ወደ አቡ ጣሊብ ሄዱ ተደራዳሪ ቡድኖች ማለት ነው ተመርጠዋል ቅድም እንዳልኳችሁ ትሬንድ ተደርጓል ስልጣና ተሰጥቷቸዋል ምን መስጠት እንዳለባቸው ምን እንቢ ማለት እንዳለባቸው ምን መቀበል እንዳለባቸው ድርድሩ ደግሞ የቁረይሾችን አፐር ሃንድ አሸናፊነትን እንዲያረጋግጥ ድርድሩ ደግሞ ልቅ ሳይሆን በቃ ይሄ አስገድዶ ድርድር ውስጥ የማስገባት አይነት ነገርም ያለበት እንደሆነ ሁሉ ነገር ሴታፑን ሰርቶ ወደ ረሱል አለይሂ ሰላቱ ሰላም ወደ አቡ ጣሊብ ላኩ አቡ ጣሊብ አሁን ይሄ ምንድነው የሚባለው አሁን ይሄ በሶስተኛ ወገን መደራደር ማለት ነው በዚህ ዘመን ቋንቋ ድርድሩ ቀጥታ ከረሱል ሰላም ጋር አይደለም ያለው አይደለ ግጭቱ የተፈጠረው ከማን ጋር ነው ከረሱል ሰላም ጋር ነው ድርድሩ ግን የሚካሄደው በማንና በማን መካከል ነው ቀጥታ ሙባሽር አይደለም ማለት ነው ከሶስተኛ ወገን ጋር አቡ ጣሊብ የጉዳዩ ባለቤት አይደለም ዳዕዋውን ይዞ ሷል መጣሱ ስራው ረሱል ሰላምን መከላከል ብቻ ነው የነበረው ሂዶ ከሳቸው ጋር ከመደራደር ግን ነብዩ ጋር ላይም የበለጠ ጫና ለመፍጠር ዙሪያቸውን ለብቻ ለማስቀረት እስራኤል ዛሬ ምንድነው የምታደርገው በጣም ያጅበኛል አሁን ነው ቀጥታ ያመጣቸው እንጂ የጉዳዩ ባለቤቶች ፍልስጤሞችን አጣብቀኝ ውስጥ ለመክተት ዙሪያቸው ያሉ ሰዎችን አሳመኗቸው አረብ መሪ ተብዬዎችን ማለት ነው ሃኡላኢ الجبنا እዚህ በጣም ፈሪ ቅድም ያልናቸው ላ ነኽዋ አረብያ ላ ኢንሳንያ ላ ዲን የአረብ ወገንተኝነትም ሰብአዊነትም የሌላቸው ሰዎች ናቸው የሆኑት ስለዚህ ምናልባት አሁን ሁሉም ያጨብጭባል አይደል በቃ ትራምፕ ካነው ኢላህ ጌታ እንደሆነ ተደርጎ ነው የሱ መልእክት በቃ خطه ትራምፕ ال20 የትራምፕ 20 መደራደሪያ ነጥቦች ተብሎ ሁሉ ዜና እሱን ነው የሚያወራው ይሄ ውሳኔ ሶስኔ ሰውዬ ከባለመሬቶቹ ከተገደሉ ከተሰቃዩ ሀገራቸው ከወደመችባቸው ሰዎች ጋር አይደለም ቁጭ ብሎ ያወራው ከነዛ ሰዎች ጋር ነው ቁጭ ብሎ ምን ለማድረግ ነው ይሄው እነዚህ ናቸው እንቢ ያሉት ባለቤቶቹ ባለንብረቶቹ የሚሞቱት ሰዎች ጉዳይ በሶስተኛ ወገን ሆኖ ደን እነዚህን አካላትን አስገድዳችሁ ወደኛ መስመር አምጧቸው አቡ ጣሊብን ሄዶ አጣብቀኝ ውስጥ ከቶ ረሱል ሰለላሁ እና አቡ ጣሊብ መካከል ምን እንዲፈጠር ነው አሁን እየተደረገ ያለው ልዩነት ነብዩና ሰለላሁ ነጥሎ ከዚህ በኋላ አቡ ጣሊብ በቃ ተወጣው ብሎ ረሱል ሰለላሁ ሜዳ ላይ ግልጽ ነው አይደል አግኝቶ እንደፈለጉ ለማድረግ ነው የቁረይሾች ስትራቴጂ ማለት ነው አስቡት አሁን ዘመኑ 1400 ምናምን በፊት ነው የተከሰተው ያኛው ዛሬ ላይ ቁጭ ብለሽ ስታይ الصراع بين الحق والباطل لا زال مستمرا وسيستمر حتى يرث الله الارض ومن يقتل عليه فزامتنا يا ابا طالب አሏቸው አንተ አቡ ጣሊብ ሆይ ان ابن اخيك قد سب الهتنا አስበው ድርድራቸውን ሰቅፍ ቤት አድርጎ አቡ ጣሊብን ጣብቀኝ ውስጥ ለመክተት የሚፈልጉት ይህ የወንድምህ ልጅ አሏቸው አብዱላህ ኢብኑ አብዱል ሙጠሊብ ነው ለባታቸው አቡ ጣሊብ ኢብኑ አብዱል ሙጠሊብ ይህ ወንድምህ ልጅ ሰበ አሊሀተና ፈጣሪያችን አምላካችንን ሰደበ ወዓበ ዲነና እምነታችንን አነወረ ጸያፍ በሆነ መልኩ ገለጻቸው ወሰፈህ አህላመና አዋቂዎቻችንን ጅል አድርጎ ቆጠራቸው እኛ መካከል ክብር ያላቸው ምሁራን ምንላቸው አዋቂዎች ምንላቸው ሰዎች ጅል ነው የቆጠራቸው ጅል አድርጎ ነው የገለጻቸው የሰደባቸው ወضلل آباءنا ልቡን ደግሞ ሰነኩት ተመልከቱ አባቶቻችን ቀደምት ያለፉ የሞቱ አባቶቻችን
የጠመሙ እንደሆኑ ከመንገድ የወጡ እንደሆኑ ጥሜት ላይ እንደነበሩ ገለጻቸው ግልጽ ነው አይደል በቃ አብዱል ሙጠሊብን ተዛፊት ያሉትን አያቶችን ማለት ነው ብዙ ነገር ነው ያወሩት እንንገራለን فإما أن تكفه عنا عندنا ነገር ብቻ ነው ምን ጠይቀሃለች ይህ የወንድምህ ልጅን ታስቆምልን እንደሆነ ታስቆመዋለህ አያችሁ ድርድሩ አሁን የድርድር ይባላል አሁን እስቲ ተመልከቱ ምኑ ድርድር ሆነ አሁን እስቲ ሙፋወዳ ተብሎ እኮ ነው የተመጣው እንዲህ ብናረግ እንዲህ እናርግ አንተ እንዲህ አርጋ አይደለም የሚባለው እነሱ ግን በድርድር ስም نفس الحكايه كون زاري አሁን የሚንሰማው ምናየው اما ان تكفه عنا واما ان تخلي بيننا وبينه አስቆምልን እንደሆነ አስቆምልን ያለ በለዛ ግን ከመሃሉ ጣልን እኛና እሱ እንገናኝ አንተ ነህ ጋሬጣ ይሆንክብን አንተ ነህ ሙሐመድ ላይ ምንጃ እንዳንወስ እንቅፋት ይሆንክብን ውጣልን ከመሃል አንተ እንደሆን ካሉት ደግሞ ትንሽ ያው ልቡን ለማባባት ለማራራት ደግሞ ምን አሉት فإنك على مثلي ما نحن عليه እንተናኛ እንደ ሃይማኖት ላይ ነው ያለነው አንደነኛ በሃይማኖትኛ እናንተ አንለያይም من خلافه እንተናሱ ተቃራኒ ናቸው አንተ በእኛ እምነት ላይ ነው እሱ አንተም በእኛም ተቃራኒ መንገድ ላይ ነው ቆሞ ያለው فنكفيكه እንደውም አንተንም እንገላግልሃለን አያችሁ አይደል ምን አሰቃየ በእምነት ከሆነ ከኛ ጋር ነው ያለው ከኛ ጋር ጦርነት ውስጥ ለምን ትገባለህ አቡ ጣሊብ በዚህን ዕለት አመጣጣቸው አላማራቸው ምን አደረጉ ይሄ ነው አንዳንድ ጊዜ ዲኔን ያስተምራል ዝም ተብሎ መሪ ማይኮንም መሪ ስትሆን ነገሮችን በአንድ አቅጣጫ ብቻ አታይ ከስሜትም ከፍ ትላለህ ከግል ፍላጎትም ከፍ ትላለህ ከሚመጡብህ ሰዎችም ከፍ ብለህ ታይና فقال لهم أبو طالب قولا رقيقا وردهم ردا جميلا فانصرفوا عنه أبشروا بجينوا يتم يهدن እናንተ እንደምትሉት አማልክቶቻቸውን ተሳድቦ ከሆነ ያቃሉ ከአቡ ጣሊብን ሳይቆ ቋርቶ ግን የመጡበት አመጣጥ እሳት ለብሶ እሳት ጎርሶ እንደሚባል በዛ አይነት መልኩ ስለመጡ ውሃ ቸልሶባቸው አብርዶ መሸኘት ነው የዛሬው ዕለት አላማቸው ነበርና አብሽሩ አናግረዋለሁ ይለኝ መልስ በሚቀጥለው ጊዜ እነግራቸዋለሁ የትም አይደርስም አብሽሩ ብሎ ሸኛቸው ትቷቸው ሄዱ እሺ ናቱም ከአቡ ጣሊብ እነሱ ኤክስፔክት ያደርጉ አቡ ጣሊብ ጋርም ግጭት ውስጥ ገብቶ አቡ ጣሊብና እነሱ መካከል ያለው ነገርም ተካሮ በቃ ሁሉ ነገር እንዲደበላለቅ ነበር አስበው የመጡት አቡ ጣሊብ ግን ለዛ እድል ሰጣቸው ومضى رسول الله صلى الله عليه وسلم على ما هو عليه الصلاه والسلام አቡ ጣሊብ ጠሯቸው አናገሯቸው ልጄ እንደው እኮ ያጎቶች ያገሬው መሪዎች እኮ መጥቶ እኮ እንዴ ብሎኝ እንዴ ብዬ አልኳቸው ይላንተ ስራህን ቀጥል አቡ ጣሊብ እንዴ ነው መልሳቸው ነበር እንደላቸው ቀጥል አንተ ስራህን አሏቸው አቡ ጣሊብ እኮ ሙስሊም ነው ቀጥልበት ችግር የለውም እንዴ ብሏል ለማንኛውም ነው እስቲ አስብበት ይሉትን ነገርም ነገርሃለሁ አንተ ግን ሂድና ቀጥል ዳዕዋህን አሏቸው ረሱል ሰላም በዛው ዳዕዋቸውን ቀጠሉ ومضى رسول الله صلى الله عليه وسلم على ما هو عليه يظهر دين الله ويدعو إليه يا الله دين كف يادرغو ودا الله سبحانه وتعالى دين ودا حق ودا اسلمنا طرياتهم قتلوا ولكن لم تصبر قريش طويلا هنا ابو طالب لاين በጣም ቂም ይያዙ መጡ አልታገሱም ትንሽም ጊዜ አልቆዩ رسول الله سلام حتى حين رأته صلى الله عليه وسلم ماضيا في عمله ودعوته إلى الله بل أكثرت ذكره وتذامرت فيه صلى الله عليه وسلم دعواتهم مقتلاتهم سيايو قريشوች ትግስታቸው እየተሟጠጠ መጣ دعواهم ቀጥለዋል ስራቸውን ቀጥለዋል አልቆሙም ረሱል ሰላም ጉዳይ ላይ በጣም በስፋት መነጋገራቸው ቀጠሉ በሳቸው ጉዳይ ላይ ያላቸው
ቁጣ ነገሩን የሚያዩበት ወይም ከቀን ወደ ቀን ያየለባቸው መጣ የአቡ ጣሊብ ሸውዶናል አለ ተጫውቶብናል حتى قررت مراجعة أبي طالب بأسلوب أغلظ وأقسى من السابق አሁንም ማግኘት ጸባችን ከዚህ ሽማግሌ ጋር ነው ከማን ጋር ከአቡ ጣሊብ ጋር አቡ ጣሊብን ሄደን እጅግ እንደ ከዚህ በፊቱ ተለሳልሰን ሳይሆን በጣም ኃይል በተሞላበት እንደዚሁም ደግሞ ምንም አይነት ትዕግስት በሌለውና እጅግ በጣም ጽንፍ በወጣ ቃሲ ደረቅ በሆነ አይነት ሁኔታ ሄደን አቡ ጣሊብን ሙዋጀሃ ማድረግ አለብን መቅጠም አለብን አለ ቁረይሽ يهددون أبا طالب مطوعهم وجاءت سادات قريش إلى أبي طالب فقالوا له مطوعهم هي كبالفوا تنش نجرو كبد بلاه دردر يدل ما هم يبالفهم ياو قالوا من جد دردر تقبارو دردر يدل أصفراراتنا هم كن يكفاك على زمد فقالوا له يا أبا طالب أنت أبو طالب هو يالوت إن لك سنا وشرفا ومنزلة فينا أنت يا مكاكل يدمي بالጸጋና ክብር ያለህ ሰው ነህ ትልቅ ቦታም ያለህ ሰው ነኝ ውስጥ وإنا قد استنهيناك من ابن أخيك فلم تنهه عنا ይህን ወንድምህ ልጅን ከልክልልን ብለንህ አልከለከልክልንም ከልክልልን ብለን መተን ባለፉ ታላላቅ መሪዎች የአገር ሽማግሌዎች አጎቶቹ ጭምር መተን ይህንን ወንድምህ ልጅ ማከልክልልን ያለበለዛ ከመሃላችን ውጣ እንገላገለዋለን ብለንህ ነበር አልከለከልከውም ዝም አልክ ልቁንም ስራውን እንዲቀጥል እንዲበረታ ሞራል ሰጠኸው አበረታታኸው وإنا والله لا نصبر على هذا فالله እንምላለን ትግስት የለንም ትግስታችን ተሟጦ አልቋል ከእንግዲህ من شتم آبائنا አባቶቻችንን እየሰደበ وتسفي أحلامنا አዋቂዎቻችንን እንድጅል እየቆጠራቸው وعيب آلهتنا አማልክቶቻቸውን ያነወረ በፍጹም በዚህ መልኩ ልንታገስ ዝም ልንል አንችልም حتى تكفه عنا أو ننازله وإياك في ذلك برتفع على النجارو انبيالك እንደሆነ አንተንም እሱንም አንድ ሜዳ ላይ እንገጥማለን ውጡልናል ከብዷል አንተም እሱንም ባለፈው አንተ ከማሉጣ እሱን እንገጥማለን ነው አይደል ይሄንን ማታድርግ ከሆንክ ይዋጣልን አንተና እሱ ወጣችሁ እንጋጠም حتى يهلك أحد الفريقين شنافنته ላንዳችን ሆኖ አንዳችን እስክንጠፋ ድረስ ወይን አንተ ከሱ ጋር ሆነ ትጠፋለህ ትሸነፋለህ ወይን አንተ አሸንፉናላችሁ እንዴት አርጎ እነዚህ ያሸንፏቸዋል እነዚህ እኮ ገና እንደው 100 ቤት ያልገቡ ሰዎች ናቸው እኮ በዚህ ሰዓት ምናልባት 60 አካባቢ ነው ቁጥራቸው ገና ድርድር አይደለም ከልክልን አይደለም አንተና እሱ አንድ ወገን እኛ በአንድ ወገን ሆነን ይዋጣለን እንጋጣም እንገዳደል ወይ አንተ ታሸንፈናለህ ወይኛ እናሸንፋለን الشنافيو قتلال عظم على أبو طالب هذا الوعيد والتهديد الشديد بدايو أبو طالب لا يهون كبلاج يروس كمكتاج من يسوج كأي مسمر يالفو من بزمنو قانقان እንደሚባል ማለት كأي مسمر يالفو መሆናቸው በጣም ከበዳቸው فبعث إلى رسول الله صلى الله عليه وسلم وقال له لاقوا أبو طالب ودى رسول الله صلى الله عليه وسلم سولاقوا رسول الله صلى الله عليه وسلم أبو طالب ودى رسول عليه الصلاة والسلام سولاقوا من ملك تاسزون إلى كد وقال له يا ابن أخي وندمي لجوي سولكو بل إلى رواية سولكو سوند نقراتشو هذا الرقون وعلم سولكو أسترتو أسكمتو سيايو رسول الله صلى الله عليه وسلم دنقطوال أبو طالب في تاتشو تكايروال شنكت جباب ورسوات شوال مالك يا ابن عمي
منهم أقوتي مالك يا عمي منهم كأقوتي بلو أي قوتهم وقال يا ابن أخي وندمي لك إن قومك قد جاءوني فقالوا لي كذا وكذا كذا مثل يالوتن نقراتشو أنت هزبوش أصلا سلام يا غوسا ساتشو كذاو ነው የወጡትና ያንተ ሰዎች እኮ መጡና እንዲህ አሉኝ ማለክቶቻችን መስደብ ላይ ትግስት የለንም እንደዚህ ማድረጉ ላይ ትግስት የለንም ይዋጣልን فأبق علي وعلى نفسك مش ትንሽ ከባድ ፈተና ነው ይችላል ሷሳ ልጄ ወንድሜ ልጅ ትንሽ እዘን ለራስን እዘን ولا تحملني من الأمر ما لا أطيق ما للشكمون نجر كاكني بلاي هنا متوار ما لشلون نجر أتشكمني يقولون بقى سووا لي جكو ميشلون نجر الله عرل هنا نجركم متقفاون يأكلال بقى كذا رجمو ما تشلون نجر الله عند بورمنا ميبال بابال الله وتوبان هنجد إيبان كبدي هنجد إيسان كبدي ግርግዳ ወይም ምሰሶ የሆነ ያክል ይገፋል ከዛ በኋላ ተተዋል አትችለውም ትቆማል አይደል በቃ ወይ አትሰበርም መቼ አቡ ጣሊብ እንዲህ ነው ይሉት የሆነ ያክል የሚችሉት ገፉ ግን ፈሩ እሳቸውም ላይ እነዚህ ሰዎች ላይ የሆነ ነገርም እንዳይመጣ ስጋት ፈጥሮባቸዋል ማለት ነው فظن رسول الله صلى الله عليه وسلم أن عمه خاذله وأنه ضعف عن نصرته صلى الله عليه وسلم أقوتاتشو እንደው አሳልፈው የሰጧቸው እንደሆነ እሳቸው ከመከላከልን እጅ የሰጡ የደከሙ እንደሆኑ አሰቡ ከዛም አሏቸው فقال يا عم أقوتي والله በጣም በሌላ መልኩ እንገልጸዋለን ሌላ ክስተትም ሌላ ጊዜም ይሄ ነገር ተደግሟል እንመለስበታለን ዛሬ እንደው አሳጥረን ለማለፍ ነው ያ عم አሏቸው ቁርጥ ያለን አንድ ሰው በአቋም የጸና እንደሆነ ተራራን ይንዳል ሂመቱ الرجال تذيل الجبال ይባላል አጎቴ ሆይ አሉ ስማኝማ والله لو وضعوا الشمس في يميني والقمر في يساري على أن أترك هذا الأمر حتى يظهره الله أو أهلك فيه وفي رواية أو أهلك دونه ما تركت النزي سوّج إيه متدرادر من ملوت هلو نقر تاو ليلا قرتو ፀሐይን በቀኝ ቢያረጉና ጨረቃን በግራይ ቢያስቀምጡልኝ ምናገረውን ነገር ዳዕዋም ወደሱም ማድርገውን እስላምን አልተውም ወይ አላህ ይህንን እስላም አሸናፊ አድርጎ ከፍ ያድርጓል ወይኔ በዚሁ መንገድ እየታገልኩኝ እሞታለሁ ከዚህ በኋላ ምንድነው ያለው እንታ በቃ ዳ كل شيء ثم استعبر وبكى رسول الله السلام ሆዳቸው ባባ አለቀሱ ሰውናቸው እሳቸው ግልጽ ነው አይደል በቃ ይሄ አንዳንድ ጊዜ ሐቅ ላይ ሆነ እኮ ግፍ ሲበረታብህ ከዙሪያ ያሉ ሰዎች ስር በደበዱ ስታይ ስርዱ ስታይ ኢልህ ይዛል አይደል ረሱል ሰለላሁ ዐለይሂ ወሰለም ኢልህ ያዛቸው ወኔ መጣባቸውና አለቀሱ ፍራቻ አይደለም ይሄ የጀግንነት እንባ አለቀሱ ረሱል ሰለላሁ ዐለይሂ ወሰለም ወቃም ከዛ በኋላ ተነሱ አጎታቸውን እንባቸውን ጠራርጎ ካጎታቸው አጠገብ ተነሱ فلما ولى ناداه ابو طالب رسول الله صلى الله عليه وسلم ተነስቶ ሲሄዱ አሯቸው ልጄና فلما اقبل رسول الله صلى الله عليه وسلم ታቹን አዝሮ አጎታቸውን ያከብሯቸዋል ወደዋቸዋል አቋማቸውን ነግሯቸዋል እሺ ብሎ እንደገና ተመልሶ መጡ አቡ ጣሊብ ረሱል ሰለላሁ ዐለይሂ ወሰለም ቁርጠኝነትን አንዳንድ ጊዜ እኮ ስትፍረከረክ ዙሪያ ያለውን ሰው እንዲፍረከረክ ታረጋለህ ስትፈራ ዙሪያ ያለው ሰው እንዲፈራ ታረጋለህ የረሱል ሰለላሁ ዐለይሂ ወሰለም ቁርጠኛ አቋም ሲያዩ አቡ ጣሊብ فقال له اذهب يا ابن اخي فقل ما احببت ሂድ የፈለግከውን ተናገር አውጅ ስራን ቀጥል فوالله لا اسلمك لشيء ابدا
ለአንዳች ነገር አሳልፌ አልሰጥህም ቅድም አይታአቷቸው አይደል በቃ እንደው ለኔ መዘንልኝ ራሴ ላይ ማደጋ አታምጣ እኔ ላይ ማደጋ አታምጣ ይሄ አባት እንደሚለው እኮ ነው ማንም አባት የሚለው ነው የልጁን ቁርጠኛ አቋም ሲያይ ጊዜ ግን ይቆርጣል አባትም እናትም ትቆርጣለች አብራ ረሱል ሰለላሁ በጣም ደስ አላቸው አቡ ጣሊብ ቀጥሎ ምን አሉ ግጥም ገጠሙ አዋቂ ናቸው ሐኪም ናቸው እንዲህ አሉ والله لن يصلوا إليك بجمعهم حتى أوسد في التراب دفينا فاصدع بأمرك ما عليك غضاضة وابشر وقر بذاك منك عيونا يا الله بأمرني أن يتندمي جلس على هذا تسبسبوا بمتو يرسوا بهم أني أفرس كنت راس درس تكبري أفرس كنت راس درس عند سوا يرسوا بهم فاصدع بأمرك يمثلون النجر أوج وعفند عدو أدماسن السما هي يسكون حق عنده تطرطارين ده جبا وابشر وقر بذلك منك عيونا عايزو صنا عينهم بز ترف ترغاغا ቀጠለበት ብሎ በዚህ ግጥም ገጠሙላቸው ማለት ነው ይሄ ብዙ ግጥሞችን ገጥሞ ከዛ ተቆርጣ የመጣች ነች አያሳዝንም አቡ ጣሊብ ይሄ ሁሉ ረሱል ሰላም ጎን ቆሞ ምን እንደሚገጥማቸው ኢንሻአላህ በሚቀጥለው የምናይ ይሆናል እኔ በጣም ሐመር ላረግ የምፈልገው ጉዳይ ሐቅ ነው ባጥል ሐቅ يفلقون ياكل بالبيتوچو بيانسو حقا باطل بالبيتوچو يفلقون ياكل يوقيانوس ياكل بيبزو باطل ነው አንድ ሁለተኛ الحق وحق يتبع والحق وحق يقال በየትኛውም ጊዜ ልትከተልም ልትናገር የሚገባም ሐቅ ነው ሐቅ ጉዳይ ይሉን ታሊዝ አይገባም ሁለት ሶስት ሐቅ ላይ የጸናህ እንደሆነ አላትህን ይፈራል በዙሪያ በተለይ መሪ ሆነ ካልተፍረከረክ ሐቅ ላይ ቀጥ ካል በዙሪያ ያለው ሰው ላይ ያ ነገር ይጋባል መሪ የፈራ እንደሆነስ የተፍረከረከ እንደሆነስ አቋም ያጣ እንደሆነስ ህዝቡም ወይም ተመሪው ይዛ ከዛ ይባሰ ነው እሱ ውስጥ ደግሞ ሰርጾ የሚገባው ስጋትና ፍራቻ ማለት ነው ረሱል ሰለላሁ መጽናት አቡ ጣሊብ እንዲጸኑ ነው ያደረጋቸው والله لن يصلوا إليك بجمعهم حتى أوسد في التراب دفينا فاصدع بأمرك ما عليك غضاضة وأبشر وقر بذاك منك عيونا يتأم تلك أبابانو رجم يتأم استتوسدنو على كل حال قريشوች በዚህ ቆሙ ይሁን ወይ አቡ ጣሊብን ፈልጉተን አላገኙ ረሱል ሰላም ዳዕዋውን ቀጥሏል ሰዎች ወደ እስልምና የሚገቡት ቁጥርም በቀን ወደ ቀን እየጨመረ ነው ያለው እንቅልፋቸውን እየነሳቸው ነው ያለው ቀጣይ ደግሞ ወደ ምን ድርድር ይዞ ይመጣል ወደ ምን እርምጃ ይሄዳል የሚለው ኢንሻአላህ በሚቀጥለው ሳምንት የምናይ ይሆናል هذا وصلى الله على نبينا محمد وعلى اله وصحبه اجمعين سبحان ربك رب العزه عما يصفون وسلام على المرسلين والحمد لله رب العالمين